ሰላም ሰላም ውድና የተከበራችሁ የሶስት እግር ዩቲዩብ ቻናል ተከታዮች እንደምን አላችሁ? እኔ ደህና ነኝ፣ በጣም ደህና ነኝ። እናንተ እንዴት ናችሁ? እኔ ያለሁኝ። እሺ ዛሬ በአንድ ርዕስ እንወያያለን። የእሱንም ያላችሁን ሀሳብ አስተያየት ኮሜንት ላይ እንድትጽፉልኝ እና ይህንን ዩቲዩብ ቻናል ሰብስክራይብ፣ ሼር እና ዩቲዩብ ደግሞ ቪዲዮ ከተመቻችሁ ሼር እንዲሁም ላይክ እያደረጋችሁ አበረታቱኝ። ወደ ዛሬው ጉዳያችን ወይም ዛሬ የምንወያይበት ርዕስ መጥቻለሁኝ። ርዕሱ እንግዲህ ሁላችንም ስልክ ላይ ያለ ሁልጊዜ ሳናየውና ሳንጎበኘው እንዲሁም ጭራሹኑ እሱን ሳናይ ሁሉ በቃ ማንተኛም እንቅልፋችንን መስዋዕት የምናደርግለት የተለያየ ነገር የምናደርግለት ነገር ነው። እሱም መቼም ሁላችሁም በእርግጠኝነት ገምታችኋል። እሱም ቲክቶክ ይባላል። ስለ ቲክቶክ አፕሊኬሽን ጥቅሙ፣ ጉዳቱ እንዲሁም እንዴት መጠቀም እንዳለብን ዛሬ በተወሰነ ያኔ እኔ በገባኝ መልኩ እነግራችኋለሁ። እናንተ ግን እንግዲህ የሀሳብ አስተያየታችሁን ኮሜንት ላይ እንድትጽፉልኝ እኔ በገባኝ መልኩ ለመናገር እሞክራለሁኝ። ስለ ቲክቶክ አጠቃቀም በራሴ የፈጠረብኝን ዝም ብዬ ያየሁትን ነገር እንዲሁም የተለያዩ ነገሮች ካነበብኩትም አድርጌ እዚህ አቀርብላችኋለሁኝ። ይሄ ቪዲዮ ከተመቻችሁ እንደነገርኳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አካውንቱን እንድታሳድጉ እፈልጋለሁኝ። እሺ ወደ ዛሬው ጉዳያችን ስንሄድ ስለ ቲክቶክ እንነጋገራለን። በሰዓት ወደ ስልካችን የሚመጣብህ ለሀብታም እረፍት ላይ የማይሰጠን መተግበሪያ በዓለም ዙሪያ ቢሊዮኖችን አጥምዷል። በአንድ በኩል ለደቂቃዎች ያህል ፈገግታ፣ መዝናኛ ይሰጠናል። በሌላ በኩል ደግሞ ጊዜያችንን ይበላል፣ ትኩረታችንን ይስባል እና አንዳንድ ጊዜም አእምሯችንን ያደክማል። አእምሯችንን በጣም ነው የሚያደክመው። እስኪ አስቡት። አሁን ላይ በጣም በፊት ላይ ትምህርት ቤት እያለን ስንማር በብላክቦርድ አንድ ጊዜ አይተን እንግሊዝኛ ጽሑፍ በአንድ ጊዜ ወደ ደብተራችን ተመልሰን እንጽፍ ነበር። አሁን ግን እስኪ እኔ በራሴ ነው የምነግራችሁ፣ የእናንተ አላውቅም። ግን አሁን ዘ የሚለውን ወይም ዚስ ኢዝ ብዬ ወደ ስልኬ ለመጻፍ ብል 3 ጊዜ አይቼ ነው ዚስ ኢዝ ብዬ የምጽፈው ማለት ነው። እና በጣም ነው የሚያስገርመኝ ይሄ ነገር። ከእናንተም ጋር ካለ አላውቅም። የዚህ ተጽዕኖ ምንድነው? ቲክቶክ ነው። ቲክቶክ በጣም ትልቅ ጭንቅላታችን ላይ ተጽዕኖ ያደረገ ነገር ነው። ግን ደግሞ ተጽዕኖ ቢኖረውም ለኛ ያን ያህል እንትን አይደለም ማለት መጥፎም አይደለም፣ ግን ለሚጠቀምበት ሰው ነው። በትክክል ለሚጠቀምበት ሰው መጥፎ አይደለም። ታዲያ ቲክቶክ ለኛ ጥሩ ነው ወይስ መጥፎ? ዛሬ ሁሉንም ወገኖች በሚዛናዊ በመሆን መንገድ እንመለከታለን። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እናንተም የቲክቶክ ጥቅም አለው፣ ያው ማለቴ ከተጠቀምንበት ማለት ነው። መጀመሪያ ደረጃ ተጠቃሚ የሚያደርጉት ነገሮች ምንድን ናቸው? እነሱ በሶስት ከፍለን እናያቸዋለን። ፈጣን መረጃ ምንጭ ከቲክቶክ ከተጠቀምንበት ማለት እኛ ከተጠቀምንበት ፈጣን መረጃ ማግኘት እንችላለን። ማለት ዩቲዩብ ላይ ሄደን ምናምን ሰብስክራይብ አድርጉ ምናምን እስከሚሉ ከምንጠብቅ ቲክቶክ ላይ በ60 ሰከንድ የፈለግነውን መረጃ ማግኘት እንችላለን። እሱ ጊዜ ለመቆጠብ ነው። ቲክቶክ ፕላትፎርም ቢሆንም ብዙ ትምህርታዊ ይዘቶች አሉት። በ60 ሰከንድ ውስጥ አዲስ ምግብ አሰራር፣ እንግሊዝኛ ቃል ወይም የገንዘብ ቁጠባ ዘዴ መማር እንችላለን። እንዲሁም ሌላ ነገሮች በጣም ብዙ ነገሮች በቲክቶክ መማር እንችላለን። ያው እኛ ከተማርንበት ማለት ነው። ያው ግን የኛ ነገር ቲክቶክ አጠቃቀም መቼም ታውቁታላችሁ ማለቴ ያው ዝም ብለን ነው ስክሮል ስናደርግ የምንውል እንጂ ጭራሽም ያው የሚጠቀምበት የለም እያልኩኝ አይደለም። ግን አብዛኞቻችሁ በተለይ እኛ የመዳም ቅመሞች ብዙ ጊዜ ቲክቶክን እንደ መደበሪያ ማለት ቲክቶክ ከሌለ ሲጀመር ወይም ደግሞ ስልካችን ከሌለ ምንም ህይወት የለንም ብለን የምናስብ ስላለ ከኔም ጀምሮ ስላለ እኔ በራሴ ነው አሁን የምነግራቸው። ለእኛ በጣም ከባድ ነው እና ይሄ ነገር ትንሽ አስቸጋሪ ነው ማለት ነው። እና ደግሞ ለፈጠራ እና ለንግድ ትልቅ መድረክ ይጠቅማል። ማለቴ ለፈጠራ ስራ ማለት የተለያየ የራሳችን ፈጠራ ስራ ስዕል ሊሆን ይችላል፣ ሙዚቃኛ ልንሆን እንችላለን፣ ዳንሰኛ በጣም ብዙ የተለያየ ታለንት ካለን እሱን ለማሳየት ይጠቅመናል። እና ማንኛውም ሰው ድምፁን እንዲሰማ ይፈቅዳል። ምንም አይነት ፊልም ስቱዲዮ ሳይፈልጉ የፈጠራ ያለበትን በአጭር ቪዲዮ ሀሳብ ካለው ወደ ታዋቂነት ልታድግ ትችላለህ። ከዛም ይሄንን ታዋቂነት ወደ ንግድ ወይም ወደ ሌሎች ገቢ ምንጮች መለወጥ ቀላል ነው። በቲክቶክ በ60 ሰከንድ ቪዲዮ ቫይራል ከወጣልን በኋላ በጣም ታዋቂ ከሆን በኋላ ያው እንደምናውቃቸው የሀገራችን ቲክቶከሮች ማለት ነው በሆነ ሰርበውም ሆነ ወይ ጥሩ ነገር አድርገው ሆነ ይታወቃሉ። ከዛም በኋላ ታዋቂ ይሆናሉ ማለት ነው። መቼም እከሌ አልላቸውም። ይሄንን ቲክቶክ ተጠቃሚ ሆኖ የማያውቅ ሰው የለም ማለት ነው። ሶስተኛው ደግሞ የአእምሮ እረፍትና መዝናኛ ነው። ያው እኛ እንደምናውቀው በተለይ ይሄ ለእኛ ለመዳም ቅመሞች ማለቴ ያው መዳም ጋር ስንጮህ ውለን ከዛ
ቁጭ ስንል ስናይ ነው ትንሽ ረጋ የምንለው ስልካችንን ስናይ ነው። ስለዚህ እንደውም እንበል እንጂ ቲክቶክ የዕለት ዕለት ጭንቀትን ለማራገፍ ቀላል እና አዝናኝ መፍትሄ ነው። ጥቂት ፈገግታዎች እና ጥሩ በሳቅ በስራ መካከል አስፈላጊ እረፍት ይሰጠናል። አዎ እና ደግሞ ሌላው ደግሞ የቲክቶክ ጉዳቶች ነው። ቲክቶክ ጉዳቶችን አሉት። ጉዳት መቼም ጥቅም የሆነ ነገር መጉዳቱ የማይቀር ነገር ነው። የሚታየው የሰዓት መልእክት የተሰበት ትኩረት የሚያሳይ ምስል ወይም የሚተኛ ሰው። አንተ አሁን ወደ ሚዛናዊ ክፍል እንምጣ። ቲክቶክ ከጥቅሙ በላይ ብዙ ጉዳቶች ሊያስከትል ይችላል። እናም እነዚህ ነገሮች እውቀት ልንነጥቅ ይገባል። የጊዜ ማባከንና የትኩረት ማጣት ያው እንግዲህ እንደምታውቁት ነው። አንድ ሰዓት ላይ አንድ ደቂቃ ወይም 5 ደቂቃ አይተን እንወጣለን ካልን በኋላ ስልካችን ላይ 1 ሰዓት እንቆያለን ማለት ነው። እሱ አስቡት እንግዲህ ወደ ቲክቶክ የገባነው እኮ የሆነች መልእክት ሼር ተደርገልን ልናይ ሊሆን ይችላል። ከዛም በኋላ ግን አንወጣም ጭራሽ ማለት ነው። በዛው እናድራለን። ያው ወይ ካልተጠራን ወይ እንቅልፍ ካልጣለን በስተቀር መቼም ይሄንን በደንብ ታውቁታላችሁ። እና ደግሞ የግላዊ ስገት ማለቴ ቲክቶክ መረጃ ይሰበስባል። የትኛውን ቪዲዮ እንደምትመለከት፣ ምን ያህል ጊዜ እንዳየኸው እና በስልክህ ላይ ምን አይነት አፕሊኬሽን እንዳሉ ሊከታተል ይችላል። ለግል መረጃ ትልቅ ስጋት ሊሆን ስለሚችል የግላዊ ቅንብሮችን ፕራይቬሲ ሴቲንግን መፈተሽ ወሳኝ ነገር ነው። ያው ግላዊ ሴቲንግን ያው በስነ ስርዓት ካልያዝን በስተቀር የግላዊ ችግራችንን ሊያወጣብን ይችላል ማለት ነው። እና ትልቁ ችግር ደግሞ የአካላዊና አእምሮ ተጽዕኖ ነው። በተለይ ለወጣቶች ቲክታክ የመወዳደር ስሜት ይፈጥራል። ያ ማለት የመቀናናት ነው። እከሌ እንደዚህ እየለበሰ ለምን ለበሰ ቲክቶክ ላይ እየሰራ ገንዘብ እያገኘች ምናምን ምናምን፣ እሱ ነገር እጅግ በጣም ከባድ ነገር ነው። ስለዚህ እኛ ደግሞ የምንኖረው ኑሮና እነሱ ጋር አብረን እያወዳደር ራሳችንን እንዳንሆንና እንድንጨነቅ ራስ ወዳድ እንድንሆንን ሊያደርገን ይችላል ማለት ነው። ዋናው ነገር አሁን ይሄ ሁሉ ነገር ካወራን መፍትሄው ምንድነው? እንዴት እንጠቀመው? እንዴት እንየው? ይሄንን ማለቴ እንዴት እናስተካክለው የሚለውን እንይ እስኪ። ታዲያ ቲክቶክን ሙሉ በሙሉ መተው አለብን? የግድ ላይሆን ይችላል። መፍትሄው በጣም መንገድ ላይ ነው። እሺ እናንተ ቲክቶክን በመጠቀም የሚረዱ 3 የቁጥጥር መንገዶች። ጊዜ ገደብ አብጅ። ያ ማለት የሆነ ሁልጊዜ 6 ሰዓት ምናምን ማየት ከለመድን ወይም ምንም ሰዓት ገደብ ከሌለን እንደፈለግን በዚህ ሰዓት ገብተን በዚህ ሰዓት እንወጣለን ካልን ዛሬ ቲክቶክን የማየው 30 ደቂቃ በላይ ብቻ ነው፣ በቃ ከ30 ደቂቃ በታች ብቻ ነው ትላላችሁ። ከዛም በኋላ ያንን የግዴታ የወሰናችሁትን ውሳኔ ማጽደቅ አለባችሁ ማለት ነው። ከዛ የይዘት ምርጫ ነው። የይዘት ምርጫ ማለት አስጨናቂ ወይም አሉታዊ ስሜት የሚሰጡ ቪዲዮዎችን በማለት ድብቅ ጠቀሜታና አዎንታዊ ይዘት ብቻ ተከተል። ያ ማለት አስጨናቂ ወይም አሉታዊ ተጽዕኖ የሚፈጥሩ የሚያስለቅሱ ወይም ደግሞ በጣም የሚያስጨንቁ ወይም ደግሞ በቃ በአጠቃላይ እኛን እንትን የሚሉ ቪዲዮዎችን ቶሎ ቶሎ ስክሮል እያደረግን የምንፈልጋቸው ይዘቶች እንዲመጡ ማድረግ እንችላለን ማለት ነው። ከቲክቶክ ውጭ ህይወት ላይፍ እና ስልክህን አስቀምጠህ ጓደኛ ጋር በእውነት ተገናኝ፣ መጽሐፍ አንብብ ወይም አዲስ ነገር ተማር። ጓደኛ ካላችሁ ከጓደኞቻችሁ ጋር ተደዋወሉ። በአጠገባችሁ ከሆነ ደግሞ አውሩ። እንዲሁም ደግሞ የተለያየ ፒዲኤፍ መጽሐፍ እያወረዳችሁ መጽሐፍ እዩ ማለት ነው። በጣም በቲክቶክ የተጠመዳችሁ ሰዎች፣ በነገራችን ላይ እኔ አሁን እየተውኩ ነው። በተወሰነ መንገድ አቁሜያለሁኝ። አሁን በ3 ቀን ካልፈለግኩ በስተቀር አጠቃላይ ወደ ቲክቶክ አልገባም ማለት ነው። በመጀመሪያ የሆነ ነገር ልምድ ይሆናል። ልምድ የማይሆን ነገር የለም። ሱስ ማለቴ አንድ ሰው ከሲጋራ ከሆነ ነገር አይደለም ሱስ የሚይዘው። አንድ ሰው ከሆነ ደጋግሞ ካደረገው ነገር ሱስ ይይዘዋል። ያንን ሱስ ለመላቀቅ ደግሞ ቶሎ አይደለም ቀስ እያላችሁ፣ ያለበለዚያ ደግሞ በምክንያት ማለት ለምሳሌ ሸበካ ካይኖራችሁ ቲክቶክ የማያስጠቅም ዳታ ከሆነ እሱን በሱ ምክንያት ከቲክቶክ እያራቃችሁና የቲክቶክ ሱስ እየለቀቃችሁ ሊሄድ ይችላል። እናንተም ደግሞ መወሰን ነው ማለት ነው። እናም የሚታየውን ነገር ከወደዳችሁት ላይክ፣ ሰብስክራይብ እና ኮሜንት እንዲሁም ሀሳባችሁን ኮሜንት ላይ ጻፉልኝ። እናንተ ግን ቲክቶክ ላይ ምን ያህል ሰዓት ታጠፋላችሁ? ያኔ ጥቅሙ ይበልጣል ወይስ ጉዳቱ? ከታች ባለው ኮሜንት እንድትጽፉልኝ እፈልጋለሁኝ። ይህ ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሁም ሌሎች ተመሳሳይ ትንታኔዎች እንዳደርሳችሁ ሰብስክራይብ ማድረግ፣ የደወል ምልክቱን በመጫን እንዲደርስ የሚቀጥለው ቪዲዮ እስክንገናኝ በሰላም ያገናኘን።